ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ዓርብ መረጃዎችንም ወደ እናንተ እናደርሳለን። የአማራ ፋኖ አንድነት በጎንደር በርካታ ቀጠናዎችን መቆጣጠሩንም አስታወቀ። በማዕከላዊ ጎንደር ዞን ጠገዴ ወረዳ በዋልዋ አውደ ውጊያም የአማራ ፋኖ አንድነት በጎንደርም የዋዋ ጎቤ ክፍለ ጦርም ጸጋሎንና አዲስ ዓለም ከተሞችን መቆጣጠሩንም ተሰምቷል። ከንጋቱ 12 ሰዓት የጀመረው ጦርነት እስከ ምሽት 4 ሰዓት ከ30 የዘለቀ ሲሆንም አሁንም ውጊያው ተጠናክሮ ቀጥሏል። በወረዳው ዋና መቀመጫ ቅርቃሮ፣ ጸጋሎ እና አዲስ ዓለም እልህ አስጨራሽ አውደ ውጊያ ሲደረግ የዋለ ሲሆንም በአዲስ ዓለም እና ጸጋሎ ሰፍሮ የነበረው የአገዛዙ ጥምር ጦርም አብዛኛው ሙትና ቁስለኛ ሲደረግ ከጀግኖቹ የጎቤ አናብስቶች የተረፈው የጠላት ሰራዊት ወደ ቅርቃር ከተማም መሸሹም ተገልጿል። በአዲስ ዓለምና በጸጋሎ ቁጥሩ በውል ያልታወቀ የአገዛዙ ጥምር ጦርም ምርኮኛ ሲደረግ በርካታ የነፍስ ወከፍ ክላሽንኮፍና የቡድን መሳሪያ እንዲሁም ተተኳሽም ማርኮ ተደርጓል። በአርበኛ ቻይና የተመራው የዋዋ ጎቤ ክፍለ ጦር ዋግሹም ብርጌድም ገብሬ ሻለቃ ጸጋሎን እና አዲስ ዓለም ከተሞችን በመቆጣጠር ወደ ቅርቃር ከተማ እየገሰገሰ እንደሆነም ታውቋል። የጦሩ ጉራማይሌ አርበኛ ቻይና የተመራው የዛሬው የጠገዴው አውደ ውጊያ አገዛዙን ክፉኛ አስፈራርቶታል ተብሏል። አርበኛ ቻይና ጦርም ወደ ቅርቃር መገስገሱንም ተከትሎ አገዛዙ ከዳንሻ እና ሆመራ ተጨማሪ ጦር ሲያስጠጋ ማምሸቱንም የመረጃ ምንጮቻችን ከዓለም አቀፍ ፋኖ ሚዲያ መረጃዎች ጋር አጋርተውናል። በሌላኛው የጠገዴ ግንባርም የተሰለፈው ደግሞ የአማራ ፋኖ አንድነት በጎንደር የዋዋ ጎቤ ክፍለ ጦርም የጠራ ብርጌድ ሲሆንም በአሁኑ ሰዓትም ቅርቃር ከተማንም በቀለበት ውስጥ በማስገባቱ በደርዘን የሚቆጠር የአገዛዝ ሰራዊት ሞትና ቁስለኛ መደረጉም ታውቋል። ለ12 ሰዓታት ከፍተኛ ትንቅንቅ ሲደረግ የዋለውም የፋኖ በጠገዴ ግንባርም ከፍተኛ ጀብዱንም ፈጽሟል። በቅርቃር ከተማ የገሰገሰውን የሰሜን ምዕራብ ዕዝ 78ኛ ክፍለ ጦር በአሁኑ ሰዓት የድረሱልኝ ጥሪ እያሰማ መሆኑንም ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ ኮር 2 ድብ ጠለምት ተከዜ ክፍለ ጦርም ዛሬማ ከተማዋን መቆጣጠሩንም አስታውቋል። አርበኛ ሰፈር መለሰ የሚመራው ቀጠናው ፋኖ በርካታ ያገዛዙ ሰራዊትም በመደምሰስ አብዛኛው ደግሞ ምርኮኛ በማድረግ ዛሬማን እና አካባቢ መቆጣጠርም ችሏል። በሌላ መረጃ የበረሃኛው ቀስተ ዳመና ብርጌድ ልዩ ኦፕሬሽን በማድረግ ደብረ ኤልያስ ከተማን በመግባት ላይ የአብይ አህመድን ቡችሎች ዋና ሚሊሻ ጽህፈት ቤቶች አመራሮችንም ተደምስሰዋል። ብሎቹ የቀስተ ዳመና ፋኖቹ አስቀድመው ከውስጣቸው ማለትም ከሚሊሻና ሰላም አስከባሪ ከሚባሉት መረጃ በመሰብሰብ የአብይ አህመድ ፍርፋሪ ለቃቃሚ ባንዳ የሚሊሻ አመራሮችን ያሉበትንም የሚያሩበትን ቦታ በማጥናት ብልህና ፈርጣማ ቀንዳሾችን ወይም ተዋጊዎችን በማሰማራት እጥር ምጥን ያለ ነገርም ትልቅ ድልም የተገኘበት ልዩ ኦፕሬሽን በማድረግ ሌሊቱንም ተስበው በዋልስማ ትምህርት ቤት በኩል ዘልቀውም በመግባት ከጠዋቱ 12 ሰዓት ላይ ተኩስ በመክፈት ዋና የሚሊሻ ጽህፈት ቤት አመራሮችን በመቀንደሽ ወደ ሞትም ሸኝተዋቸው ተመልሰዋል። ብዙዎችም ሚሊሻዎች ሙትና ቁስለኛም ሆነዋል። በጣም የሚገርመው ቀስተ ደመና ከተማ ዘልቀው ሚሊሻን ሲያሯሩጡት መከላከያ ከቦታውም አልተንቀሳቀሰም፣ አላገዛቸውም። በዚህኛው ቡችላዎችም መከላከያ ለምን ሽፋን አልሰጠንም እያሉ ሲያለቃቅሱ እንደነበሩና ተስፋ እንደቆረጡም በአካባቢው የነበሩ አይን እማኞች ተናግረዋል። ቁስለኛና አስክሬን ሲጎትቱ ሰላም በአካባቢው የነበረ አንድም ሰው ለምን መከላከያን አላገዛችሁ ብሎ ሲጠይቃቸው መከላከያው ትቶናል፣ ከጀርባችን ምን ሴራ እንደታሰበብንም አናውቅም፣ ብቻችንን ስንሞት ዝም ብለው እያዩን ነው የሚል ተስፋ የለሽ መልስም መልሰውላቸዋል። በዚህም የተገኘው ድልም መለስ የተባለው የሚሊሻ ጽህፈት ቤት ኃላፊ ከባድ ቁስለኛ ሆኖ ከብዙ ቁስለኞች ጋር ሆስፒታል ውስጥ በሞትና በቤት መካከል ላይ ሲሆን ይከበር ተመስገን የሚባለው ምክትል የሚሊሻ ጽህፈት ቤት ኃላፊና በብልጽግና
የዘረፈው ዘመንም በጎዛመን ወረዳ የደልደል ቀበሌ ሊቀመንበር የነበረ ሞላ አንመው የተባለ መሰሪ አመራርም በቀስቶቹ አፈሙዝም ተሸኝተዋል። እንግዲህ ተመስገን ማለት የብልጽግና መዋቅር በሐምሌ 27 2015 ዓ.ም እስኪፈርስም የደብረ ኤልያስ ወረዳ የሚሊሻ ጽሕፈት ቤት ንብረት ክፍል የነበረ ሲሆን በዚህም ወረዳ የሰራቸው ግፎች አንዱን ስንመለከትም በ2014 ዓ.ም በወረዳችን ወደሚገኘው ወደ ብሔር ብፁዓን አጼ መልካ ስላሴ አንድነት ገዳም በመውረድና በመግባት በጊዜው ሰላምና ደህንነት ከነበረው ከተመስገን ምስክር እና የፖሊስ ጽሕፈት ቤት ኃላፊ ከነበረው ዘላለም ጥሩነህ ጋር በመሆንም የገዳሙን አባቶች ገንዘብ ስጡን፣ ካልሰጣችሁን ስማችሁን እናጠፋለን፣ ከህዝብ እንነጥላችኋለን፣ ከቦታችሁም እናፈናቅላችኋለን እያለ መናኛንን መነኮሳትን ሲያንገላታና ሲያንገራግር ሴራም የጎተጉት ነበር። ሐምሌ 6 2014 ዓ.ም ዘራፊ ግብረ ኃይልን በማደራጀት ለንጉስ ወደ ገዳሙ እየሄደ የነበረውን ህዝብም አሳልፎ በጠራራ ፀሐይም የዘረፈ በጥር 24 2015 ዓ.ም የሚሊሻ ልዩ ኃይል በማስተባበር ገዳሙን በመግባትም ተኩስ በመክፈት መነኮሳትንና ጠበልተኞችንም የጨፈጨፈ በመሆኑ በዋናነትም በ2015 ዓ.ም በግንቦት ወርም ከግንቦት 18 እስከ ግንቦት 23 ላይም ከጠቀስኳቸው ከተመስገን ምስክርና ከዘላለም ጥሩነህ ጋር በመቀናጀት 24000 መከላከያ በማዝመትም ከባድ መሳሪያ በመታገዝም ብሔር ብፁዓን አጼ መልካ ስላሴና አንድነት ገዳምን ያወደመ ለሀገር የሚጸልይ መነኮሳትን ያሳረደና ያስጨፈጨፈ ግንባር ቀደም ለሆድ ያደረ ይሁዳዊ ተግባርን የፈጸመ ክፉ ካዲ ሰውም ሲሆን ነበረ። በኋላም የብልጽግና መዋቅር በሐምሌ 27 2015 ዓ.ም ሲፈርስም ወረዳውን ትቶ ወደ ደጋዳሞት በመሄድ ፋኖን ተቀላቅሎ የነበረ ሲሆንም መከላከያ ደብረ ኤልያስ ወረዳን ሲቆጣጠር መጥቶ ከብልጽግና ጋርም በመቀላቀል ዛሬም ደብረ ኤልያስን አቀናለሁ ገዳሙንም ፍጻሜ አጠፋለሁ ብሎ እየተንቀሳቀሰ የነበረ የወረዳችን ህዝብም በመከራ እጦት ውስጥም የተከተተና ከባድ መሳሪያን ሲያስጨፈጭፍ የነበረ ከሃዲ ባንዳም ነው። ወደ ቀጣይ መረጃ ስናልፍም ባለቤቱን ወይም የትዳር አጋሩን ድል ባለ ሰርግ ደግሶ አግብቷት ሲያበቃ ከቀናት በኋላ የገደላት ወንጀለኛ ግለሰብ በእድሜ ልክ እስራትም እንዲቀጣ ተወሰነበት። የግድያ ወንጀልም በወርሃ ጥቅምት 7 2017 ዓ.ም በውቅሮ ከተማ ነው የተፈጸመው። ሟቿ ሙሽሪት ሊዲያ ዓለም እሁድ ተድራ ሐሙስ በባለቤቷና ሙሽራዋም በጭካኔም ተገድላለች። ጉዳዩን ወንጀለኛ ግድያውን ፈጽሞ ወዲያውኑ ለፖሊስ እጁ መስጠቱን የታወቀ ቢሆንም ጉዳዩን ሲከታተል የቆየው የምስራቃዊ ዞን ማዕከላዊ ፍርድ ቤትም መጋቢት 25 2017 ዓ.ም ከ6 ወር በኋላ በዋለው ችሎትም የመጨረሻ ውሳኔ አስተላልፏል። ፍርድ ቤቱ በውሳኔም ጉዳዩ ወንጀለኛው ከሟቿ ጋርም በተፈጠረው አለመግባባት በመነሳትም ጉሮሮዋ አንቆ በመግደልም ከሞት በፊትም ሁለት አይኖቿንም ጎልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉንም አረጋግጫለሁ ብሏል። ግለሰቡ በወንጀል መቀጫ ሕግ 539 ንዑስ አንቀጽ 1 ሀ መሰረት በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል ሲልም የመረጃ ምንጫችን አሳውቆናል። ወደ ቀጣይ መረጃ ስናልፍም የኦሮሞ ሕዝብ ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲል ሽመልስ አብዲሳ ገለጸ። ሽመልስ በትላንትናው ዕለት የመንግስት ለውጥን አስመልክቶ በኦሮሞ ባስተላለፉት መልእክትም ይህ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ሕዝብ ያውቃል ያሉት አቶ ሽመልስ ድሉ በብዙ ወጣቶች መስዋዕትነትም የመጣ መሆኑን ጠቁመዋል። ሽመልስ ለኦሮሞ ሕዝብ ጠላትና ደንቃራ የሆኑ አካላትም ለውጡን ወደ ኋላ ለመመለስ ሲሰሩ ነበር በማለትም ስማቸውን ያልጠቀሷቸውን አካላትም ወቅሰዋል። ዛሬም እነሱ አካላት ከኦሮሞ ሕዝብ ጋርም ተመሳስለው ለእኩይ ዓላማቸው መሳካት የቻሉትን ሁሉ እያደረጉ ነው። ሆኖም ሐሳባቸው ሊሳካላቸው አልቻለምም ብለዋል። የኦሮሞ ሕዝብ ከዚህ መንግስት ጋርም በጽናት የቆመው ችግሩ ሳይኖሩ ቀርተው አይደለም ሲሉም ተደምጠዋል። ሆኖም አሁንም ታጥቀው የህዝቡን ሰላም የሚያውኩ ኃይሎች መኖራቸውንም ጠቅሰው እነዚህን ኃይሎችም አጥፍቶ ህዝቡን ሰላም ማረጋገጥ አልተቻለም ብለዋል።
ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሰር እንደማይኖርም እና ልዩነቶችን በንግግር መፍታት ብቻ እንደሆነም አቶ ሽመልስ ተናግረዋል።